ይሄን እኮ ከሳሎን የሚሰሩ መስሎኝ ስራ ምናምን ለመስራት ነበር። አሰራ በዚህ ነው ጊዜ እስከሚያልፍ ድረስ እዚች ቁጭ በልና እኔም ተረዳኛለሽ እያወረድን የት ነው የሚያሳድሩት? አሁን የት ነው የሚያሳድሩት? ምኑን እዚሁ ነው የሚያድረው ነው? እዚሁ ያድራል። እኔም እዚሁ ጋር ነው የምተኛው የምጠብቀው። ጠባቂም እኮ ነኝ ነው። ዘበኛ ነው። የቀን ገበያው ስንት ነው እዚህ? ስንት ይሸጣል በቀን? ይሸጣል ያችሁ ትንሽ ለለታ ልጅ ያውን እቺ 30 ብር ነች። ያቺ 50 ነች። እቺን እንኳን ጨርሻለሁ። አሁን እኔ ዛሬ በ70 ዓመቴ 70 ነው እዚህ ላይ መዋል 70 ነው። ቸግራ ነው። እኔ እንደ አንድ 50 በኃይለ ሥላሴ ጊዜ አገላብጬ እሰራለሁ። ምንም አይደለም። ማንን ነበር ነጥቷውስ? ደክሲያስ ወደ ጻድቅ ደብረ ሊባኖስ። ያው እኔ ብዙ አላደኩባትም። ያደኩ ከዚያ ወጣሁኝ። አዲስ አበባ እዚህ ያጎት ነበረኝ። ደርግ ሲገባ እንጨት ፈየፈላለሁ ምን እያልኩ ቸረችር ነበረ። ከዚያ በግሬ ቦሌ ከዚህ ካራቆሬ ከዚህ ከታ ሄድ ነበር እንጨት ፍለጋ ያን አመጣለሁ። ያው በቃ ለኔ ጥብቀት ነው የሰጠኝ። ከእንጨት ስራው ወዴት ሄደ? ከእንጨት ስራው ወደ ሌላ ስራ ገባሁኝ። እዚህ አሁን መቆጠር ያልኩህ እዚያ በጎች ለማደለብ እርባታ ላሞች ምናምን ነበር የምሰራው። አሁን አቅሜም ትንሽ ደከም እያለኝ ሲመጣ እሱንም ላሞቹን ተውኳቸው። ወደ በጎቹ ነበር እንትን ያልኩት። አሁን ወደ 9 በጎች ሌሊት ታግሎኝ ጅበላል። አጉል አወዳደቅ ከመወርቅ ይህንን አገር ብለቀው ነው የሚሻለኝ አልኩ። እዚህ መጣሁኝ ከዚህ ከመርካቶ። አዎ እሺ። አሁን እንደዚህ ቦታ እንደዚህ ሲሉኝ እቺን ቦታ አሁን ልጅቷ ጋሽ የትም አትንከራተት እዚች ቦታ ላይ የሥራ ዕድል አውጣልህና እኔ እዚች ቦታ ላይ ስራ አለችኝ። አሁን ያን ቅድም ያየኸውን መመድበው ነው ነኝ አወርዳለሁ መድባለሁ እዚያችሁ ነው የማድረው። ለደውሉና መኪና እንልክለታለን። እራት ይጋብዙታል። ይመጣል። ይመጣል ብለህ ነው? ምንም ችግር የለም። እስቲ ይንገሩትና እሱም ከቻለ ሌላም ልጆት ከቻለ የሚችሉ እቃ እዚያ ጥለው መንጣት አይቻልማ። አሁን ምን አለ እስኪ ስልክ የት ነበረ? አቤት የት ነው ያለው? ጌታውንስ? እናንተ ጌታውን ቢመጣ እዚህ ራት በልተን ምን ብለን እንሸኛችኋለን፣ እዚያው እናደርሳችኋለን። ጌታውንን ይምጣ እያሉ ነው። እዚህ ተዋውቀን ራት በልተን እዚያ እናደርሳችኋለን። መኪና ያናግረው። ታምራት እንዴት ዋልክ? አሁን አንተም ጌታሁንም ልጆቹም ካሉ የሱም ልጆች እራት አንድ ላይ በልተን በዛው እንለያያለን በጊዜ። አስናቁ ባላለው ያባባ አከራይ ከጧት ጀምሮ አንቺን ሲያነሱ ነበር ገና ስትዋወቅሽ ጀምሮ። እሳቸው ማለት ሰው ናቸው። በጣም መልካም ሰው ናቸው። ጌታውን በላለ ጌታውን እሳቸው ልጅ ጌታውማ ደክሲስ ስንተኛ ልጅ? ሁለተኛ። እኔ የመጨረሻ ማለበል ታምራት ደክሲስ። ምን ያህል ጊዜ ሆነሽ የምታውቂያቸው? 6-7 ወር። 6-7 ወር። ስራቸውን አክባሪ ናቸው። ባህሪያቸውን በጣም መልካም ነው። እንደ ልጅ ሰንት ያው ስራ ይወዳል። ሰው ሁሉም ሰው ይቀርባል እንደማንኛውም ሰው እና መልካም አስተሳሰብ አለው። ትንሹንም ትልቁንም በአንድ ላይ ነው የሚያየው። እኛ እዚህ ለመድረስ እሱ አንድም ሁለት እያለ እኛን እዚህ አድርሶናል። ከዚህም በኋላ ፈጣሪ ያውቃል። ይሄን
ካጠገባቸው አትለይም። ያቸው እውነት እናመሰግናለን። ከዚህ በኋላ አሁን ባደራ ላስረከበ ነው። ችግር የለም። ይህን በመስራታችሁ በእግዚአብሔር ዘንድ በጣም ክብር አላችሁ። አሁንም ክብር ይስጣችሁ። ተባረኩልኝ። እንጀራ ይስጣችሁ። የወለዳችኋቸው ይባረኩላችሁ። በእውነቱ ዛሬ ከእርሶ ጋር የነበረን ቆይታ የሚገርም በጣም ደስ የሚል በጣም ደስ የሚል ይገርማችኋል። ያልገባንበት የለም። በጣም ደስ ብሎኝ ነው አልኩት። በጣም ተደስቼ ነው አልኩት እና እርግጥ እኔ ስራዬን አንድ ደቂቃ ትንሽ ደቂቃ ያውቃሉ ልጆቼ። ትንሽ ደቂቃ ልፈታ አልፈልግም። እነዚህ ሰዎች ስራዬን እንዲያስፈቱኝ ነው ምናምን ብዬ ብለውኛል እኮ። ከዚች ንቅንቅ አልልም እያሉ ከዚች አልሄድም። ውሎት እንዴት ምን አዩ ምን አደረጉ? እስኪ ያጫውቷቸው። ውሎዬን መቼም በጣም በእውነት ደስ ብሎኝ ነው አልኩት። ፒያሳ ገባን። ልብሶች ምረጥ አሉኝ። ልብሶች ሁሉ በብዛት መረጥኩኝ። ጂንስ አለኝ፣ 2 ጫማ አለኝ፣ 2 ሸሚዝ አለኝ። ሙሉ ልብሴን ክፍክፍ አድርገው ሙሽራ አስመስለውኛል። እግዚአብሔር ጤናቸውን ይስጣቸው። አምሮቦታል። ደስ ይላል። ሌላ ሰው ነው ያስመሰላቸው። እንዱ ነው እኮ ሲያዞሩኝ ሲንከባከቡኝ። መቼም አንዳንድ ቀን ደስ የሚል ቀን አለ። ደስ የሚል ቀን አለ። እዚህ ምን አጣቢዎቹ የኔ እናት ደስ ሲሉ ኧረ ታሪክ ነው መቼም ዛሬ ያየሁት። ደስ ይላል። በጣም ደስ ይላል። ዝም ተባባላችሁ እንዴ? ኧረ እየተጫወትን የቤተሰብ ሰዓት እኮ እንድታሳልፉ ብዬ። እሺ ህፃን ልጅ አደረጋችሁት። ምን ላድርጋቸው? በዚያ አንከባከቡኝ፣ በዚያ ወዘዳይን አመጡና ሙልት አደረጉት። በቃ እንግዲህ ወደ 45 ዓመትና ወደ 40 ጎርማሳ ልታደርጉኝ ነው አልኳቸው። ጋሽ ደስገስ መልካም ውሎ ውለናል። ጥሩ ውሎ ነው። እንደነገርኩት ፕሮግራማችን ሜኮቨር ይባላል። እሑድን በኢቢኤስ ላይ የሚተላለፍ ፕሮግራም ነው። ሜኮቨር ሾው ይባላል እና ዋና ዓላማው ምንድነው? እንደ ጋሽ ደስገስ አይነት ብርቱ ሰዎችን ውበታቸውን መጠበቅ፣ ዘና እንዲሉ ማድረግ፣ ደስተኛ ማድረግ፣ ካላቸው ስራ ትንሽ ወጣ ብሎ እንዲውሉ ማድረግ ነው። ዛሬ ተሳክቶልን ከሳቸው ጋር ውለናል። መስገነው ለመድኃኒዓለም። በጣም እኛም በጣም ነው ደስ ያለን። እኔም በጣም ደስ ብሎኛል። በጣም ነው ደስ ያለኝ። እድሜና ጤና ይስጣችሁ። እንደዚህ አይነት ድሃን እንደዚህ መንከባከብ፣ አቅመ ደካማ እንደዚህ መንከባከብ። በርቱ፣ ተጠናከሩ፣ አትሰልቹ። ጸባያችሁ በጣም ይመቻል። በጣም ደስ ትላላችሁ። አንድ ጋር ሁላችሁም ከሌ ተከሌ አልልም፣ ደስ ነው የምትሉት። በእውነት ነው በእውነት እና ደስ ብሎኛል። ብዙም መናገሩ ቃላት ያጥረኛል። ያደረጋችሁት አድራጎት በጣም ነው ቃላት የሚያጥረኝ። የመናገር ምን እንጃ ይከብደኛል። እንደው ጋሽ ደስገስ አሁን መጪውን ጊዜ ምን ቢሰሩ ደስ ይሎታል? ይሄ ስራዎት አሉ፣ ምንድን ነው ማድረግ የሚፈልጉት ቀጣዩ? እንግዲህ እኔ ከአሁን ወደ እንኳ ስራ ትንሽ እንደው በቃ አቅሜ የሚፈቅደውን አሁን የጉልበት ስራ አልችልም፣ ግን እንደዚቹ እንደ ቁጭ ብዬ መቸረችራት ነገር እንደ ሱቅ ነገር ይችም ደግሞ ስራም ብትሆን አሁን ትንሽ ታቆሻለች እንጂ ይሄም ስራ አሁን የጉልበት ስራ ብዙ የለውም። ትንሽም ተሰውነት ጎዳና ያወጣል እንጂ ይሄም ደህና ነው ይመስገን። ግን እኔ ስራ ያችሁ እንዲች እያሉ የሱቅ ነገር ስራ ለኔ አሁን አመቼ ሱቅ ነገር ቢሆን ይመረጣል። እግዚአብሔር እንግዲህ ፈቃዱ ከሆነ እንግዲህ አሁን ውሏችን እንደዚህ ያማረ ነው። ይሄ ብቻ አይደለም ጋሽ ደስገስ ኢቢኤስ ቴሌቪዥን አሁን ለዚህ ላሉት መነሻ የሚሆን ወይም ስራውትን ማስፋፊያ የሚሆን መነሻ ካፒታል ያበረክትልዎታል። እሺ እግዚአብሔር ይስጥልኝ፣ እግዚአብሔር ያቆይልኝ። በጣም ነው የማመሰግነው፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ይስጥልኝ ልጄ፣ እግዚአብሔር ይስጣችሁ። አሁን እንግዲህ ራት ደግሞ እየበላን እንጫወት። ከዛ
ምን ያክል ብር ነው አልኩት። ከዛ 5000 ብር አለኝ። 2011 አካባቢ 11 ወይ 11 ከግማሽ ሊሆን ይችላል ቀኑ በትክክል አላውቅም። ያ ከዛ 5000 ብር ነው አለኝ። ከዛ ቤተሰብ ጋር ደውዬ አሁኑኑ ካልተሰጠ አልኩኝ ማለት ነው። እሺ ማስቀመጫ ምን ማስቀመጫ እንዲህ ሲያመኝ ስለሆነ ገባከከኝ አመሰግናለሁ። እኔ ሲያምክ እኮ እንደ እናት ነው ስትፈልግ። ከዛ አሁኑኑ ካላኩ ብዬ ለቤተሰብ ስልክ ደወልኩኝ ማለት ነው። ከዛ ለቤተሰብ አሁኑኑ ካላካችሁ ብዬ ስልክ ስደውልላቸው ምን እንዳሉኝ ታውቂያለሽ? ብሩ አሚን በልጅ ፍቅር ሰይኩ በዚህ ነበር ከዛሬ እድሜ ይስጥልኝ። እሺ ከዛ ለቤተሰብ ደወልኩኝ ማለት ነው። ለቤተሰብ ደወልኩኝ። ከዛ 5000 ብር እንድሰጡት ብዬ ለቤተሰብ ደወልኩኝ። ከዛ ሲስተሬ ምን እንዳለችኝ የኔታና እኛ ላይ ሳቅሽበትን ልከፊ እሺ ያሳቀበትን የዘፈነበትን ወርቆበት ከዛ እንደዚህ ብር ፈልጌ ነው 5000 ብር ለሰው ምናምን አልኳት። ከዛ ሲስተሬ ከኛ አካውንት ወደ አንቺ አካውንት ገልብጠናል ብሩን ማንቀሳቀስ አንችልም ማለት አበርኩኝ፣ ተናደርኩኝ የሌለ ማለት ነው። ለኔ አስበው አውቀው ነው እንጂ አልገለበጡትም ነበር። አልገለበጡትም። እማዬ አካውንት ላይ ነው የምልከው። መጀመሪያም ቤሩትም ሲሄድ እማዬ ላይ ነው፣ ዱባይም ስመጣ እማዬ ላይ ነው። ከዛ እኛ አካውንት ላይ ነው ወደ አንቺ ተገልብጧል። አበርኩኝ። ማን አድርጎ አላቸው። እኔ እኮ እናንተ ስትፈልጉ እንድትጠቀሙበት ነው ሳላይ ላይ የምልከው። ለምን ተደረጋል የሌለ በቃ እንትን አልኩኝ፣ አለቀስኩኝ። ከዛ ማታ ላይ ሲስተር ትልቋ እህቴ ደወለች ማለት ነው። ከዛ ምን ሆነች ነው አይ እንደዚህ አይነት ሰው ችግር ገጥሞት ብር 5000 ያለኝና ምን ችግር አለው ብሰጠው ምናምን ነገር አልኳቸው። ብድር እንኳን እኮ አይደለም የጠየቁኝ ራሴ ነኝ ደግሞ ልስጥ በቃ ብዬ እንትን ያልኩትና ከዛ ሲስተር በቃ እኔ አበድርሻለሁ ትከፊኛለሽ አለችኝ። ያው እንትን ለማለት ስለፈለገች እኔ እንድናደድ ወይም ደግሞ እንትን ሌላ ሀሳብ ውስጥ እንድገባ ስለማትፈልግ ከዛ እኔ እሰጥሻለሁ አለችኝ። እኔ እሰጥልሻለሁ ምናምን ነገር አለችኝ። አካውንቱ ተላከላቸው በማግስቱ። ከዛ አካውንቱ ተልኮላቸው አካውንቱ ሳይሆን አቋይ ታላቅ እህት አለሽ ወይ ለምትሉ እሷ የመጀመሪያ ልጅ ናት ለአባቷና ለእናቷ። ግን እናቷ የእሷን አባት ከማግባቷ በፊት ከሌላ ባል የወለደቻት ታላቅ እህት አለቻት እንጂ ከአባቷ የመጀመሪያ ነው። እናቴ ከሌላው አንድ ወንድና አንድ ሴት አላት። አንዴ ለሰው ይላቃበል እናንተ ያሳቀበትን ሳምንት ሙሉ ኢሞ ላይ ጊዜውን ቁስራ ቆሎ ለነሱ እናት ይተሙት አታውቁም። ምን ይስነግራችሁ አታሙኝም። ይጠብሳሉ